ከታገተች እንዴት በስሟ ስልክ ሊኖር ይችላል? ጥሩ ኮሮል ሲወጣ ማለት ነው። እንዴት ሊሆን ይችላል? ይህ ነው እውነት። አግተዋት ከሆነ ስልኩ ለእነሱ ነው እንጂ ስማቸው የሚወጣ ኤደን ብሎ ነው። ህገወጥ ሰው በስሙ ስልክ መግዛት አይችልም። አይችልም። ህገወጥ ናት። በስሟ ስልክ ልትገዛ አትችልም። ተሳስተካል እያልኩህ ነው ወንድሜ። ህገወጥ ሰው በስሙ ስልክ ሳውዲ ላይ አይችልም። በስሙ ሲም ካርድ መግዛት እንትን ነው ጊዜያዊ ሲም ካርድ እና ቱሉ ኮሮር ጋር ያየሁትን ነው የምነግርሽ። ኤደን ብላ ሴቭ ካላደረገችው ኤደን ብሎ ነው የሚወጣል። ዋትሳፕንም ቴሌግራሟንም ኢሞንም ኤደን ብላ በስሟ ሴቭ ካላደረገችው ኤደን ብሎ ነው የሚወጣልክ እንጂ እኮ ሲም ካርዱ በተገዛበት ስም አይደለም እኮ የሚወጣል። ትሩ ኮለር ይህ ስራ የደላላው ስራ ሊሆን ይችላል። ይህ ሁሉ ስራ ማለት ነው። ምናልባት ፋሲካ ጋር ልደውል። እሺ አንዴ አቡ ቆይ አንድ ሀቡስኒ አሁን 9 ወር ናት። 9 ወር ነው ከወጣ 9 ወር ነው እያላችሁ ነው? አዎ ነው ያሉት እነሱ። ለሱ ማረጋገጫ አንድ ጊዜ አንደኛ ለመጨረሻ ጊዜ የፖሰተችውን ቪዲዮ ላይ መቼ እንደፖሰተች እሱ ከ2 ወር በፊት ነው የፖሰተችው። ያ ማረጋገጫ ሊሆን አይችልም። ከኢትዮጵያ ወጣችው ሳትወጣ በፊት ተቀርጻ እዛ ቁጭ ብላ ልትፖስተው ትችላለች። ይሄ ማረጋገጫ ሊሆን አይችልም ማለት ነው። ሁለተኛ ደግሞ እኛና እሷ ደግሞ እዚህ ስውሯ ማርያም የምትይው ጋር ስውሯ ማርያም መጋቢት 4 ስውሯ ማርያም ነበር። እኛና እሷ ማስረጃ ለሰባቀን ማለት ነው። ለሰባቀን ማስረጃ አለክ? ማስረጃ አለ ወይ? እዛ ፎቶ አለን። ማስታወሻ ፎቶ የተነሳ ነው አለ እንጂ ሌላ ማስረጃ የለም እኮ። ከፎቶ በላይ ማስረጃ ምን አለ? ፎቶ ቀንና ዓመተ ምህረት እኮ ያሳያል። የታል ፎቶ? የታል ፎቶ? በዋትስአፕ ልክልሻለሁ። ኦኬ እሺ። ፎቶ ተፖስቶ የተፖሰተበትን ቀን ማየት ትችላለሁ። ፎቶ ከዛ ቦታ ላይ ሆኖ ከተፖሰተ መቼ ነበረ? እሷ ራሱ ፖስተዋለች። እሷ ራሱ አሁን በእሷ አካውንት ልብገቢ እሷ የፖሰተችዋለሁ። ኦኬ ልግባና ቪዲዮ ምናምን የፖሰተችዋለሁ በራሱ አካውንት ማለት ነው። ቀኑን ንገረኝ አንተ። የሄዳችሁበትን ቀን ስውሯ ማርያም የሄዳችሁበትን ቀን። የሄድንበት ቀን መጋቢት 4 የዕለት 2 ላይ ፖሰተችው። መጋቢት 4 ሄዳችሁ መጋቢት 4 ላይ ፖሰተችው። አይ መጋቢት 4 አይመስለኝም። በ5 በ6 ኦኬ። እኔ እኮ በኢትዮጵያ ቀን አቆጣጠር አላውቅም። ችግር በፈረንጅ ስንት ነው የሚሆነው? መጋቢት 5 ጋይስ። ኦኬ የመጨረሻ ፖስት 3/19 ሶስተኛ ወር ቀን 19 የፖስተችው የፒን ያደረገችው ፖስት አለ። ከዛ ደግሞ ይህንን ነው የምትለኝ? ስውሯ ማርያም የሄዳችሁበት? ኦኬ ይሄ ከሆነ 3ኛ ወር ቀን 19 በኢትዮጵያ ስንት ነው? 3ኛ ወር ቀን 19 በኢትዮጵያ ስንት ነው? ስምንተኛ ወር በኢትዮጵያ 8ኛ ወር በነጮች 4ኛ ወይ 3ኛ ወር መጋቢት 7 ኦኬ። መጋቢት ስንት ነው እናንተ? መጋቢት ስንት ነው የነበራችሁት? እሳ ስውሯ ማርያም የነበራችሁ እዛ የደረስነው መጋቢት 4 የደረስነው ማለት ነው። ኦኬ የፖስተችው ደግሞ መጋቢት 7 ኦኬ እሺ። ቲክቶኳን ለመጨረሻ ጊዜ የፖስተችው ከ2 ወር በፊት ነው ከ3 ወር በፊት 27 4ኛ ወር። አሁን ስንተኛ ወር ነው? በእኛ 11 በእኛ ስል እኔ በምኖርበት ሀገር ነው። ይቅርታ በኢትዮጵያ ቀን ጠፍቶብኛል። እሺ ፋሲካን ምንድን ነው የምላት ደውዬ? የፋሲካን ኢሞ አግኝቼዋለሁ። እሺ እንዴት ታግታ እስከሆነች ልጅ በኢሞ አይደለም ከሰዎች ጋር የምትገናኘው? ኖርማል ኮል ነው አይደለም ያገናኟት? እሷን እኮ በኖርማል ኮል የሳውዲ ደላሎች በኢሞ እና በኖርማል ኮል ነው የሚጠቀሙት። ማሪ አይሽ የሳውዲ ደላሎች
ኢሞን የሚወዱት ይኸው። እኔ ደላላ በኢሞ እያወራው ነው እኮ አሁን የሳውዲ ደላሎች። አይ ለአንቺ እንትን ሆና መጀመሪያ ላይ ማውራት ፈቃደኛ አይደለችም። መጀመሪያ ስልኩን እንትን ብላልኝ ሸጠልኛለች አለችሽ። ከዛ ችግር የለም ፎቶዋን ስለጥፈው ትወጣለች ስትያት መልሰሽ ስትደውይ ራሷ አሁን እኔ ነኝ ሄደን አለችሽ። በሌላ ቁጥር በዛው ቁጥር አይደለም፣ በሌላ 3 ቁጥር ነው መሰለኝ የደወልሽው። 2 ቁጥር ይኸውልሽ። የመጀመሪያውንማ የሆነ ሰውዬን አነሳብሽና እኮ እንደማመጣ ካልታዳመጥሽኝ የኔ እናት እንዴት ትረጅ? መጀመሪያውን ቁጥር ወንድ ትግርኛ ተናጋሪ አንስቶ አማርኛ አልችልም ትግርኛ አናግሪኝ ሲለኝ፣ እኔ ደግሞ ትግርኛ አልችልም አረብኛ ወይ እንግሊዝኛ ከቻልክ አውራኝ ስለው አረብኛ ሲለኝ በአረብኛ አወራሁትና ይህንን ሴም ካርድ ከሱቅ ከገዛሁት 2 ቀኔ ነው አለኝ። ይሄ ሰው ማለት ደላላ ነው። ገባሽ? ከዛ በኋላ 2 ቀኔ ነው ሴም ካርዱን ከገዛሁትኝ ከሱቅ ሲለኝ የኤደን ነበረ። ለማንኛውም ኤደን ፎቶዋን በቲክቶክ ስለጥፍ አገኛታለሁ ችግር የለውም ብዬ ዘጋው። ከሱ ዘጋውና 2ኛ ቁጥሯን ስትልኩልኝ በ2ኛው ቁጥር ቀጥታ ስደውል ሌላ ኢትዮጵያዊ ሴት አማርኛ ተናጋሪ ደግሞ አነሳችና ኤደንን ፈልጌ ነበር ስላት፣ የኤደን ስልክ አይደል ኤደን ነበር ስላት፣ ይሄ የኔ ስልክ ነው ኤደን የምትባል አላውቅም ከያዝኩት ሳምንቴ ነው አለችኝ። ኦኬ እንደዛ ከሆነ ችግር ኤደንን ፎቶ አለጥፌ በቲክቶክ አፈላልጋታለሁ አመሰግናለሁ ባይ ብዬ ዘግቼ በዛው ቁጥር በኢሞ ደወልኩ። ቤቱ ቁጥር መጀመሪያ ወንዱ ባነሳበት ቁጥር ኢሞ በኢሞ ስደውል በዚህኛው ስሞክር ኢሞ የለውም፣ በዚህኛው ስሞክር ኢሞ አለው። በኢሞ ደወልኩኝና አገኘኋት ኤደንን። መጀመሪያ አላነሳችም። ከዛ ፎቶዋን ልኬላት ፎቶዋንና ፌስቡክን ቲክቶኳን ላኩላትና ፎቶሽ አለኝ ማታነሽልኝ ከሆነ ፎቶሽን ቲክቶክ ላይ ለጥፌ አፈላልግሻለሁ ያፋልጉኝ ቪዲዮ ሰራብሻለሁ ቲክቶክ ላይ ስላት፣ ወዲያው እንደደረሳት ደወለች። አነሳችና አወራች። ግን አወራሯ የታገተ ሰው ፈርቶ ምናምን ሳይሆን የታገተ ሰው ጸባይኛ ፈሪ ምናምን ነው የሚሆነው። እሷ ግን ታገተ ሰው አይደለም ያወራችኝ። ያ ብቻ ትክክል ያደርገኛል ማለት አይደለም። እንደ ታገተ ሰው አላወራችኝም። ወይ ታግታለች ወይ ደግሞ በገዛ ፍቃዷ ነው ከደላሎች። ወይ ታግታ በፊት ነው የምትሰራው ወይ ደግሞ ሳትታገት በገዛ ፍቃዷ በኮሚሽን ሼር እየተደረገች ገንዘብ ነው አብራ የምትሰራው። አይታወቅም። ይህንን ማረጋገጥ የምንችለው ጉዳዩን ስናጣራ ነው። ተረዳችሁኝ? በኮንፊደንስ ነው ቴሌ አስውጪና አለችሽ አሰሚ አለችሽ። በኮንፊደንስ ነው። ይሄ ኮንፊደንስ የሚያመጣው እኮ አንድ ሰው የታገተ ሰው ነው እንጂ በራሱ የደላላ ስራ የሚሰራ ሰው እኮ እንትን አጣሩ አይልም። ገባሽ? ስለዚህ 2 ነገር ሊኖር ይችላል። እናንተ ሰው ስለሞተባችሁ ሀዘን ላይ ስለሆናችሁ ወይ ሞታለች ቤቲ ወይ አልሞታችሁ፣ ለቤቲም ለኤደንም ጉዳዩን ስናጣራ ነው መጨረሻ ላይ ትክክለኛውን እውነታ የምናውቀው። ስለዚህ ትክክለኛውን እውነታ ለማወቅ ደግሞ አንድ ላይ ሁላችንም ተባብረን መስራት አለብን። ማንም ላይ ሳይፈርድ፣ እናንተም ወንድምየው ላይ ሳትፈርዱ፣ እሱም እናንተ ላይ ሳይፈርድ፣ ማንም ላይ ሳይፈርድ ተባብረን እውነታውን አጣርተን እንደርስበታለን። ገባችሁ? ምናልባት ሁለቱም አካል ተበዳይ ሊሆን ይችላል፣ ተጎጂ ሊሆን ይችላል። ኤደን ምናልባት ታግታ ተገዳ ሊሆን ይችላል። ደላሎቹ ሳትገደድም ተገዳም ሊሆን ስለሚችል ስለምናቅ አብረን እናጣራ ጉዳዩ። እሺ። እና የላከበትን የትራንዛክሽን ማለት ነው ወደ ኢትዮጵያ አካውንትን የላከው ወይስ ወደ ውጭ የላከው? ብር የላከው ደላሎች የውጭ እኮ ህገ ወጥ እኮ ናቸው ማሪ። በኢትዮጵያ ባንክ አካውንት ነው የሚጠቀሙት። ሁሉም ሰው መገኘት ወይድል ብዬ ነው። ገባሽ? እዛ ባንክ ቤት ማን ነው የሚችለው ይሄንን ማድረግ? ወንድም የቤተሰብ አካል በእንትኑን ይዞ ደረሰኙን ይዞ ሄዶ ይሄ አካል ይጠያቅልኝ ብሎ ነው በፍርድ ቤት በስነስርዓት ማስጠየቅ ክስ መስጠቱ። እሺ ፋሲካ ካልደውለም አሁን ፋሲካ ምንድን ነው ምላት ነው ምለው? ምን ልበላት ፋሲካን ንገረኝ። እሺ ሀቡ ፋሲካን ምን ትያት መሰለሽ? የኤደን ወንድም አናግሮ የነበረ እንደዚህ የሚከፈል ብር ነበር። አሁን 180 ሺህ ብር ከፍለዋል እና አሁን 70 ሺህ ብር ይቀራል እስከ መውረጃ። ይህ ብር 70 ሺህ ብር ሲከፈል 250 ሺህ ብር ነው የሚሆነው። ይህ ብር እስከ መውረጃ እስከ መጨረሻው ድረስ ሳውዲ ስትገባ ድረስ ነው ወይስ ሌላ የሚቀር ብር አለ ወይ? እሱን ላግዘው ወይም ልረዳው አስቤ ነበረ። እንደዚህ ጠይቆ ነበር እና እኔ አሁን 70 ሺህ ብር ላግዘው ነው። ቃዲስ ስንት ነው የሚሆነው? እና ደግሞ መጨረሻ ላይ አንቺን ሀሳብ ስጨርሽ ከኔ ጋር እንድታገናኝኝ እድሉን ስጪኝ።
እሺ ግን ማለት ነው ግራ የገባኝ ነገር ፋሲካ እዚህኛው ደላላ ጋር አያወሩም ወይ ነው? ይህኛው ደላላ ደውሎ መደወሌን እና ብር ላስገባ ነው ማለቴን አይነግራትም እንደ ይሄኛው ደላላ ነግሯት ከሆነ እኮ ትባንናለች። ፋሲካ ምን አለች መሰለሽ? አቡ የተጠየቀችው 500 ሺህ ብር ነው። ይህ 500 ሺህ ብር ይሄ የድሃ ልጅ እንግዲህ ከክፍለ ሀገር የድሃ ልጅ አስወጥቼ በረሃ ላይ አይቀሩም። ስለዚህ ወንድሜ አንተ እህት ስለሆነች ብቻ አይሆን እኔ ከዛ ሀገር ስላስወጥኋት ብቻ እኔ ላግዝህ 250 ሺህ ብር አግዘኝ፣ ግማሹን አግዘኝ ግማሹን ላግዝህ አለችኝ። እኔ የለም በቃ ይህን ብር ከየትም አላመጣው የለኝም ስላት፣ አይ አንተ የእናቷ ልጅ ያላዘንክላት እኔ ምን አገባኝ አለችኝ። ከእንደገና እንደዚህ ስትለኝ ደነገኩና ደግሞ እሺ በቃ አስተያየት የሚያደርጉበት መንገድ ካለ ስላት፣ በቃ ምንም አስተያየት የሚያደርጉበት ነገር የለም የእናት ልጅም አያግዝም፣ እኔ በእኔ ስም ስለመጡ ነው እንግዲህ እድል ሳይቀናቸው ቆርቶ በረሃ ላይ ቀርተዋል። ስለዚህ በቃ እንደውም 300 ሺህ ብር ክፈል እኔ 200 ሺህ ብር አግዝሃለሁ ከዛ በኋላ ትለቅቃለች አለችኝ። እንደውም ይሄ 300 ሺህ ብር ተካፍሎስ ምንድነው ዋስትናው ስላት፣ እሱ በእኔ የሆነበት ችግር የለውም በእኔ ሰዎች ስላልተያዙ የተያዙት በሌላ ሰው እጅ ስላሉ የግድ 300 ሺህ ብር መክፈል አለብህ 200 ሺህ ብር ደግሞ ያግዝሃለሁ አለችኝ። ከዛ በዚህ ተለያየን ከሰው ጋር ማለት ነው። አብረው የተያዙ ስንት ሰው እነማን ናቸው? አብረው የተያዙ ሰዎች ስላሉ ከኢትዮጵያ የመጡት 4 ናቸው አለች። በሷ በኩል ማን ማን ናቸው ነግረሃለች? አልነገረችኝም። ይህን ለማሟላት ይሁን እዛ ሆነው ኤደን። እኔ እኮ አሁን በጣም ግራ የገባኝ ነገር ኤደን ነኝ ብላ የምታወራው እሷን ነኝ ብላ ኤደን ነኝ ብላ ለእነሱም ለእኔም ቅድም ስልክ ያወራችኝ ሌላ ሰው እንዳትሆን እኮ ነው የፈራሁት። ለዛ ነው አሁን ኤደንም ባናገርኩበት ስልክ ልደውልና አንተ አናግራት እሺ ካነሳችልኝ ፋሲካን ያወራት ፋሲካ ጋር ብደውላት መልካም ነው። ጋር ልደውልሽ እሺ ሚዩት አልኩሽ። ሚዩት አንሱ ሳልል ቤተሰብ ይህንን ቪዲዮ ለሁሉም ሼር አድርጉላቸው። አብሶ ደግሞ ለሚሰደዱት በባህር ለሚሄዱ እህት ወንድሞቻችን ሼር አድርጉላቸው። ምክንያቱም ከሚሻገሩት በህገወጥ መንገድ ሄደው ሳውዲ ከሚደርሱት በረሃ ላይ የሚቀሩት በጣም ብዙ ናቸው። ገንዘብ በማጣት በመድከም አስቡት። ድካሙን እንኳን ችለው ያን ሁሉ በረሃ ቢሻገሩ ባህሩንም ቢሻገሩ ደግሞ የሚጠብቃቸው የደላላ ገንዘብ አለ የሄዱበት የጥፍ እጥፍ ማለት ነው። የጥፍ እጥፍ ስሜታዊ ሆናችሁ ከሀገራችሁ ባትወጡ ጥሩ ነው። እንዲህ ስላችሁ ደግሞ የምትናደዱ ትኖሩ ትችላላችሁ። ግን ካለው ሁኔታ አንጻር ነው። አንደኛ ደላሎቹ በጣም ጨካኝ ሆነዋል። የመጨረሻ ማንንም አይሰሙም። ማንንም በጣም ተጨካክኗል። አሁን የሆኑ ሰው እንደ ከሀገራችን ላይ ራሱ ማየት ትችላለሽ። በዚሁ አዎ እንኳን እዛ ስንቱ ነው ህይወቱን እያጣ ያለው። በዛ ላይ አብዛኞቹ የሚሄዱት ለቤተሰብ ሳይናገሩ ማንም ሳያቅ ሳውዲ ደርሻለሁ ብር ላኩ ከየትም ብላችሁ ላኩልኝ። እንደ በፊቱ እንደውም 100 ሺህ 200 300 ሺህ አይደለም እስከ 500 እስከ 600 ሺህ እየተጠየቀ ያለው ማለት ነው። በጣም የሚከብደው በጣም እውነት እኔ ምነው እንደ ሰው ቢያስቡ ደላላዎች በተለይ ማለት ነው አያስቡ። ምን ትንሽዬ እናንተ ከችግር ወጣችሁ እዛ እንደደረሳችሁ ታውቃላችሁ አይደል? አታችሁ የተሰደዳችሁት ማንም ሰው ቢደላው ሀገሩ መኖር ይፈልጋል አይደል? ግን ትንሽ ቢያዝኑ ቢያንስ እንኳን ሰርተው ቢከፍሉ ባይገሏቸውስ? እንደዛ ብሎ ነገር የለም። ለምሳሌ ሰርተን እንከፍላለን እያሉ የሚሄዱ ልጆች አሉ አይደለ? እዛ ሲደርሱ ይጠፋሉ፣ አድራሻ ያጠፋሉ ምናምን። በዛ በቃ ግዴታ በአሁኑ ሰዓት ብር ወዲያው ነው የሚቀበሉት። እና ራሳችሁን አደጋ ላይ ባትጥሉ ጥሩ ነው። ቢያንስ ከሄዳችሁ እንኳን ለቤተሰብ መናገር ማርያምን። አሁን ምንም የሌላቸው የደሃ ልጆች ምንድነው የሚሆኑት? እንደኔ አይነቶቹ እንደኔ አሁን ሳውዲ በህገ ወጥ ሊሄድ ብል ማን ነው እኔን የሚያሻግረኝ? ማን አለኝ? የምተማመንበት አንድ ሰው የለም። እውነት ዝም ብሎ በስሜት መጓዝ ህይወትን ያሳጣል። ለእናት አባትም ሀዘኑ ከባድ ነው። በዛ ላይ እዛው በረሃ ላይ መቅረት አለ። በክብር መቀበርን የሚያክል ነገር የለም እኮ በሀገር ላይ ወገን ዘመድ አልቅሶ። እውነት አፈር ሳይለብሱ ስንቶቹ ናቸው የአሞራ አራት ሆነው የቀሩት? ቪዲዮ አይተሽ ታውቂያለሽ? በደንብ ነው የማየው።
ግን እንደዛ ስትያቸው ደግሞ ማለት ነው ውሸት ነው የሚመስላቸው። አይረዱሽም ማለት አንደኛ ወይ እነሱን አላደለ ዝቅ አድርጎ እንደዛ ብለሽ ስታወሪያቸው እነሱን እንዳይሰሩ የአንቺ ያሰብሽ ነው የሚመስላቸው። ምቀኝነት። አዎ እንደዛ ስለሚያስቡ ግዴታ አንቺ ሌር ነው ሲሉሽ አትሄዱ ብለሽ ብትይም ስለማይሰሙ አይሰሙም። አዎ እኮ ለዛ እኮ ነው። እና ከተቻላችሁ ወንዶች አማራጭም እየጡ ነው። በህጋዊ ብሩ በጣም ኦቨር ነው። በጣም ቶሎ ስሜታዊ ናቸው፣ ይናደዳሉ ምናምን። ለሴት ልጅ ግን በቃ ብዙ ቦታ መሄድ ይቻላል። ያው ሲወሲው ያስቸግራል። ሲወሲ መማር ቋንቋ ያው እኮ ነው ህይወትን ከማጣት መታገስ። እንዴ ለምን አንዴ 2 3 ጊዜ አይወደቅም ሲወሲ? አስቢ ለደላላ 500 600 ሺህ ብር ከመክፈል እንደምንም ብሎ እዚህ እንትን ተብሎ ማርያም በህጋዊ ቢሄዱ የት ይደረስ ነበር? በጣም በእድሜ በጣም ትንሽ የሆኑ ናቸው እየሄዱ ያሉት። በተለይ ከ15 ዓመት ጀምሮ ወደ ላይ በጣም ከብዷል። በጣም አብሶ እኛ ሀገር አካባቢ ያሉ የራያ ቆቦ ልጆች ወደ ደቡብ ወሎ የደሴ ዙሪያ ልጆች ወልዲያ፣ መርሳ በጣም ብዙ እህት ወንድሞቻችን በባህር ነው እየሄዱ ያሉትኝና በዚህ አመት እንኳን በዚህ 2018 አመት እንኳን በዚህ አመት ማለት ነው 2018 ዓመተ ምህረት ማርያምን ስንት ጀልባ ነው የተገለበጠው? ሰምተሻል ወዴ? ስንት ጀልባ ተገለበጠ? ስንቱ አለቀ? ሲሄዱ ሲመጡ እንደው ሌላውን ተውት። ሀናን አወቅሻት? ሀናን ማየት ትችላላችሁ። አሁን እሷ ታዋቂ ናት። ታዋቂ ስለሆነች ከሞት አልዳነችም። በእርግጥ አለች ይላሉ፣ ኢትዮጵያ ገብታለች ይላሉ፣ አልተገኘችም ይላሉ። የሀና ጉዳይ እነ አቡ ፋኖ በጣም ብዙ ዋጋ ከፍለውላታል፣ ለሷ ማለት ነው። እነ ሀቢባ፣ እነ መብረቁ፣ እነ ሳራ፣ እነ ጆከር፣ ሚኪ አሜሪካ ያለው በጣም ብዙ እህት ወንድሞቻችን ለ8 ቀን ለ10 ቀን የሚሆን ቀን ከሌሊት እንቅልፍ ሳይተኙ በጣም ዋጋ ከፍለዋል። ከዛም አልፎ ደግሞ አቡፋኖ ታውቂያለሽ ዱባይን ለቋል። በሷ ምክንያት ለምን ደላሎቹ እጃቸው በጣም ረጅም ነው። የማይገቡበት የለም። ስለዚህ እሱ ምንም ሳይሆን ከሀገር ወጣ። ግን ደግሞ እንደዛ ዋጋ እንደከፈሉት ሀና ተገኝታ ቢሆን ደስ ይል ነበረ። ግን አልተገኘችም። ልጇን ትታ አስቢ ሁሉን ነገር አስተካክላ እንግዲህ ኢትዮጵያ ሂጄ ወረቀቴን አስተካክዬ በህጋዊ መልኩ ነው ወደ ሳውዲ ልትሻገር የነበረው። ግን እሷ ያሰበችው እንደዛ ነው። ከልጇም ሳትሆን ከምንም ሳትሆን ይሄው ቀረች። ከሷ እንኳን ብዙ ሰው መማር ይችላል። ግን አሁንም በነገራችን ላይ ከጅቡቲ ከድንበር ላይ እየተያዙ የሚመጡት በጣም ብዙ ናቸው። አሁን ራሱ ሲጀምር ሁሉም ስደተኛ ነው ማለት ሁሉም እዚያ ምንም እኮ የለም። ተስፋ ያስቆርጥሻል። ተምረው እንዳልተማሩ ወጣቱ ስራ ያለው ከስራው እየተፈናቀለ የመስራት ፍላጎት እያላቸው መስሪያ ቦታ ያጡ በጣም ብዙ ናቸው። ግን ሰውም ታግሶ ትግስቱ ያልቃል። እውነት ለመናገር ምርር ይላል። በቃ እዛው ሂጄ በሞት ይሻለኛል የሚሉ በጣም ብዙ ናቸው። እና ወዶቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ለእህት ለወንድሞቻችሁ ደግሞ በባህር ነው እያላችሁ ብር የምትልኩ እህቶችና ወንድሞች ተሰብሰቡ። አብዛኞቹ እኮ ይልሽ ስንት መከራ እና ስቃይ አይተው እንዳልሄዱ ያው በባህር ነው ባሎቻቸውን ይወስዳሉ፣ ፍቅረኞቻቸውን ይወስዳሉ። ወንዱም እንደዛው ፍቅረኛውን ይወስዳል፣ ሚስቱን ይወስዳል፣ እህቱን፣ ወንድሙን ምናምን በፈቃደኝነት ማለት ነው። ያንን ስንት መከራና ስቃይተው ረስተውት ትችሉታላችሁ ነው እያሉ
ስንት ወጣት ረግፎ እንደቀረ ፈጣሪ ነው የሚያውቀው። የሆነ ዩቲዩበር አለና የራያ እናቶችና የራያ ቆቦ እናቶች በቃ ጥቁር ያለበሰ የለም በስደት ማለት ነው። ልጆቻቸው እያንዳንዱ ቤት አዝናለን። በቃ አንዱ ይወጣል እከሌ ወጣ እየተባለ ይሄዳል በቃ። ስለዚህ እህቶቻችሁን ብር አለመላክ አለማስተያየት እዚሁ ፊት አለመስጠታው ብትመጪ እኮ ጥሩ ነበረ ግን መንገዱን አትችዩ፣ ብትመጣ እኮ ጥሩ ነበረ ግን መንገዱን አትችለውም ሲባል ያ ሰው በቃ እንኳን እኔ እናንተም ሄዳችኋል ብሎ በውስጡ ያስባል። ግን እኔ ከመጣ መከፍል የለኝም ከመጣሽ የምከፍለ ኮስተር ማለት ማርያምን። አሁን እቺ የኛ ግን ልጅ ራሱ ባለፈው የሞተችው ሀብታም አሸናፊ የነገረችን የናዷ አሁን ሰው ልጅ ተሳዝን በሷ እድሜ ያሉ አሁን እቺ ልጅ ሬሳዋ እንኳን አልገባም ወደ ኢትዮጵያ አልገባም። እዛው አፈር እንኳን ያልብሷት አይታወቅም። ምኑን አለብሷት እዛ በረሃ ላይ ሁሉም የራሱን በቃ ለመዳን ነው የሚሯሯጠው። እኛ አካባቢ እንኳን ስንቱ አለቀ። አንዱ ቢወድቅ እኮ ጠብቁኝ እንደዚህ ላድርግ እኮ አይሉም አይባልም። እና ራሳችሁን ጠብቁ። በነገራችን ላይ እኔ ሀቢባን ሳላደንቃት አላልፍም። በጣም ጎበዝ ናት። እግዚአብሔርን በጣም በቃ በትዕግስት በታማኝነት እኔ ሀቢባ በጣም ለብዙ ሰው እርዳታ ሰብስባለች። የታመሙትን አሳክማለች፣ የታገቱትን አስፈትታለች። ምንሽ ሳላደንቃት አላልፍም። ከዛ ገንዘብ ከሰበሰበችላቸው ሰዎች ብር አትወስድ። በቃ በሐቀኝነት ማለት ታዋቂ ናትኝ። በታዋቂነቷ ማስታወቂያ ትሰራለች፣ በሰራችበት ታገኛለች እንጂ ከሰው አትነካም። ከድሃ አብሶ ከስደተኛ አትነካም። በእውነት ስንቶቹ ሲታሙ ስንቶቹ እውነት የሆነ ጊዜ የኩላሊት ህመምተኛ ሆነ አንዷ ከሷ ላይ ግማሽ በግማሽ ብር የወሰዱት ከሀቢባ ወይስ ከዛችኛዋ እየሰበሰበች በሶሻል ሚዲያ መጣ ማለት ነው። እና በዚሁ አጋጣሚ ሀቢባን ሳላደንቃት አላልፍም። ቢሰድቧት ቢያንቋሽሿት የሆነ ነገር ቢሏት በባሏ ቢመጡ በልጆቿ ቢመጡ ምንም እኔ ፈጣሪን ይዤ ምንም አልሆንም እያለች እውነት ስንት ዓመቷ የተቸገሩትን እየረዳች እያገዘች እና አሁንም እንደ ሀቢባ አይነቶቹን ያብዛልን። ሀቢባ አለች፣ መሲ ብርጅስቶን ታውቂያታለሽ? አዎ መሲ ብርጅስቶን፣ ሳራ ዱባይ አለች። ሌላ ማን አለ? ብሬክስ አለ። ውይ እነዚህ እንዴት እንደምወዳቸው እግዚአብሔርን። ሌላ ደግሞ ማን አለ? በብር ደረጃ ራሱ የሚያግዙ ትኬት የሚቆርጡ እንትና ሳራ ለሐበሻ አለች። በገንዘቧ በጉልበቷ በቃ እዛ የታመሙትን ታሳክማለች። እሁድ በየሆስፒታሉ እየሄደች የታመሙትን ምናምን ሄዳ ትጠይቃለች። ታመው ወደ ሀገራቸው መሳፈሪያ አጥተው እንትን ያሉትን ትኬት ትቆርጣለች። የተራቡትን ታበላለች ምናምን እና በጣም ብዙ ጀግና እህት ወንድሞች አሉንና እግዚአብሔር እነሱን ይጠብቅልን። እንትናም አለ ታሜ ቀይ ወፍራሙ እሱ በጣም በተለይ ታፍነው ውስጥ ላይ የሚደርሰው በጣም ነው የሚያዝነው። እውነት እንደዚህ ተካሰው ምናምን ሲሄዱ በቃ ከተበዳይ ጎን ቆሞ በራሱ መኪና እየወሰደ እየመለሰ ወረቀታቸው የተበላሸባቸውን ሄዶ እያየ ምናምን እግዚአብሔርን እና ብሬክስ ሀበሻ ወይም እንደዛው ሳውዲ በነበረ ሰዓት በዛን ሰዓት ከዛ ደግሞ ኢትዮጵያም ገብቶ ብዙ ስራ ጀምሮ ነበር። ኢትዮጵያም ገብቶ አሁንም ዱባይ ነው። በቃ እንጃ በታማኝነት ነው ፓስፖርት ይሰራል። በጣም ጀግና ልጅ ነውና ከተበደሉ ጎን ሁሌ የሚቆሙ ናቸውና እግዚአብሔር እድሜና ጤና ይስጣቸው።
እንትና ማን ነበረ ስሙ? ይሄ ቤሩት ያለ ወይኔ አብርሽ የቄራው አውሾ ግን እሱ ልጅ ለምንድን ነው ቫይራል ጌም ስለማይጫወት አለ። ግን ዩቲዩብ ራሱ ይሰራል፣ ግን እይታው በዛ ልክ አይደለም። እይታው ማርያምን አይታይለትም። ቢያንስ 10,000 11,000 6,000 ምናምን እንደዛ ነው። እና ሁሌ እንደለፋ የስደተኞች አብርሽ የስደተኛ ወዳጅ ነው፣ የስደተኞች ወዳጅ ስሙ ራሱ። እና ምርጥ እህትና ወንድሞች አሉን። ስደት ላይ ላሉ እህት ወንድሞቻችን ተቆርቋሪ፣ በደላላ የተበሉትን በደላላ የተበደሉትን በአሰሪዎቻቸው የተበደሉትን በገንዘብም በጉልበትም የሚያግዙ በሀሳብ የሚያግዙ በጣም ብዙ እህት ወንድሞች አሉንና እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አሪፍ አሪፍ ቪዲዮ እንለቅላችኋለን ብለን ብዙ ጊዜ ቃል ገብተናል። ግን ያው ካሜራ ስለሌለን በስልካችን ቀርጸን ኤዲት አድርገን መልሰን ወደ ዩቲዩብ ስንለቀው ድብዝዝ እያለ ስለማይታይልን፣ ድብዝዝ ካለ ማንም አያየውም። ለዛ ነው እላችኋለሁ ውዶቼ፣ እንወዳችኋለን፣ እናከብራችኋለን። በኮሜንት ደግሞ አይዟችሁ፣ በርቱ፣ ጠንክሩ፣ ላይቭ ለምንድን ነው የማትገቡት የምትሉ እህት ወንድሞቻችን አላችሁና ስለ መልካም አስተያየታችሁ እናመሰግናለን። ወደፊት ካሜራ ሲኖረን ሳይሆን ያው በላይቭም እንገባለን። አሁን ነገሮች ይስተካከሉልንና ሀገራችንን ደግሞ እግዚአብሔር ሰላም ያድርግልን። ዋናው ሰላም ነው። በሰላም ወጥተን በሰላም ወደ ቤታችን እንድንገባ እውነት የኑሮ ውድነቱም ይሁን ሁሉም ነገር ይሁን ምንም ይሁን ነው በቃ አማራጭ ነው። ዋናው ደግሞ ሰላም፣ ንጹህ አየር መተንፈስ እና እሱን እንዳይነፍገን ፈጣሪ ይጠብቀን። አሜን። ስደት ላይ ያላችሁ እህት ወንድሞቻችን በያላችሁበት ሰላማችሁ ብዝት ይበል፣ ሀሳባችሁ ይሳካ፣ ያሰባችሁት ይሙላላችሁና በሰላም ወደ ሀገራችሁ ለመምጣት ያብቃችሁ። እኛንም ደግሞ በሀገራችን ላይ እግዚአብሔር ይጠብቀን፣ እንዳንሰደድ እዚሁ በዩቱባችን ያፈምሰን ፈጣሪ። አሜን እያላችሁ ጻፉ። አሜን በይ። እውነት ስደት ለማንም አይበጅምና እውነት በሀገራችን ላይ እንድንለወጥ ፈጣሪ ይርዳን። እንደ ማንኛውም ሰው ተሳድበን እንደ ማንኛውም በቃ የተከበረ ሰው ተናግረን ምናምን መፈመስ አንፈልግምና በሐቃችን እግዚአብሔር የዕለት ጉርሳችንን ያሳጣን። ከምንም በላይ ደግሞ ጤና ነውና ዋናው ጤናችንን ይስጠን። አይደለም እንዴ ውዴ? አሜን። እና ይሄን ይመስላል። ለማንኛውም ላይክ ሰብስክራይብ አድርጉ ስትባሉ የማታደርጉ ሰዎች ግን ጤነኛ ናችሁ። እና ደስ ካላችሁ አድርጉን። መልካም ልብ ያላችሁ ለሰው ቀና አመለካከት ያላችሁ ወንድሞቻችን ላይክ ሰብስክራይብ አድርጉን። ቀና አመለካከት የሌላችሁ ሰዎች ደግሞ ልቦና ይስጣችሁ። ግን እኛ እንወዳችኋለን። ለማንኛውም እና መልካም አዳር ይሁንላችሁ። ነገ ላይቭ ልንገባ እንችላለን። ካላችሁ ነው፣ ከሌላችሁም ደግሞ ችግር የለውም እንለቀዋለን። ከተለቀቀ በኋላ ላይክ ሰብስክራይብ አድርጉን። ባይ ባይ፣ ቻው። የማሰልሽ ነው ማሬ? አዎ አግበት ተክተክ ይበል። ግን እዚህ ላይ አታርጊ ማሬ እንዳይሸት ምንጣፉ አይ በሩ እንዳይዘጋ እኮ ነው ማሬ።